ላለፉት ከግማሽ ክፍለ ዘመን በላይ ለሚሆን ለመጀመሪያ ጊዜ በምድር ላይ ባሉ ታላላቅ የኒውክሌር ኃይሎች ግንባታ ላይ ምንም አይነት አስገዳጅ ገደቦች አልነበሩም። የኒው ስታርት ስምምነት የአውሮፓውያን አቆጣጠር በየካቲት 5 ቀን 2026 ያበቃ ሲሆን ይህም በአሜሪካና በሩሲያ የኒውክሌር ኃይሎች ላይ ተጥለው የነበሩትን የመጨረሻ ስምምነቶች አብቅቶላቸዋል። የኒው ስታርት ስምምነት አሜሪካና ሩሲያ እያንዳንዳቸው ሊያሰማሩ የሚችሉትን የስትራቴጂክ የኒውክሌር ጦር መሳሪያዎችን ቁጥርን ወደ 1550 ገድቦት ነበር። በተጨማሪም እነዚህ ጦር አውራጃዎች የሚጫኑባቸው ሚሳኤሎችና ቦምብ ጣይ አውሮፕላኖችን ከመገደብ ባለፈ በቦታ ላይ የሚደረጉ ፍተሻዎችና የመረጃ ልውጦችን የሚጠይቅ በሳተላይት ክትትል ላይ ጣልቃ መግባትን የሚከለክልና አለመግባባቶችን ለመወያየት የጋራ ኮሚሽን ያቋቋመ ነበር። ይሁን እንጂ እያንዳንዱ ወገን በመጠባበቂያነት ሊይዘው የሚችለውን የኒውክሌር ጦር መሳሪያ መጠን አልገደበም ነበር። አሁን ላይ ቻይና የኒውክሌር ኃይሏን በፍጥነት እያሳደገች ባለችበት በአሜሪካ በቻይናና በሩሲያ መካከል ከፍተኛ ፉክክር ባለበትና አዳዲስ ቴክኖሎጂዎች ከከፍተኛ ጥራት ተኳሽ መሳሪያዎች እስከ አርቲፊሻል ኢንተለጀንስ ድረስ የኒውክሌር ሚዛኑን እያወሳሰቡት ባለበት በዚህ ጊዜ ያልተገመተ የሶስትዮሽ የኒውክሌር ጦር መሳሪያ ውድድር ሊፈጠር እንደሚችል ተንታኞች ተናግረዋል። እንዲህ አይነቱ ውድድር የኒውክሌር ግጭት አደጋ ሊጨምር ይችላል። ይህም አደጋ ካለፉት 10 ዓመታት ይልቅ አሁን ላይ ለከፍተኛ ስጋት ሊያጋርጥ እንደሚችልም ገልጸዋል። ምንም እንኳን አንዳንድ ስምምነት የሚወስናቸው የጦር አውራጃዎችና የማጓጓዣ ተሽከርካሪዎች ቁጥር በራሱ ትልቅ ልዩነት ባያመጡም የኒውክሌር ስምምነቶች በአራት ቁልፍ ዘርፎች ጠቃሚ ጠቀሜታዎችን ይሰጣሉ። አንደኛው አስቀድሞ መገመት መቻል ሲሆን ይህም ተቃዋሚዎቹ ሊገነቡ የሚችሉትን መጥፎ ሁኔታዎችን በመተንተን የሚመጣውን የጦር መሳሪያ ክምችት ግፊትና ያልተጠበቁ አዳዲስ መሳሪያዎች የሚያመጡትን አለመረጋጋት ይቀንሳል። ሁለተኛው ጠቀሜታ ግልጽነት ሲሆን እንደ መረጃ ልውውጥ፣ በቦታው ላይ የሚደረጉ ፍተሻዎችና በሳተላይት ክትትል ላይ ጣልቃ ለመግባት ያሉ ነገሮችን በማካተት እያንዳንዱ ወገን ስለሌላው የኒውክሌር ኃይል የተሻለ ግንዛቤ እንዲኖረው ያስችላል። ሶስተኛው ደግሞ በተለይ አደገኛ የሆኑ የጦር መሳሪያ አይነቶችን በማገድ ወይም በመገደብ በቅድሚያ የማጥቃት ተነሳሽነትን ይቀንሳል። በመጨረሻም ሌላኛው ወገን በሌላኛው ወገን ላይ የተሰለፈውን የኒውክሌር ኃይል ለመገደብ ፈቃደኛ መሆኑ ብቻ ሙሉ በሙሉ ለማጥፋት ቆርጠው ተነስተዋል የሚለው እምነትን ማዳከም ግንኙነቱን ያሻሽላል። ይህም ቆሶችን ሊያባብሱ የሚችሉ የጥላቻነት ስሜቶችን ይቀንሳል። ለአውሮፓውያን አቆጣጠር በ1962 ከነበረው የኩባ ሚሳኤል ቀውስ በኋላ ፕሬዝዳንት ጆን ኤፍ ኬኔዲ ያለምንም ስምምነት ወይም የአደጋ መቀነሻ እርምጃዎችን በኒውክሌር መከላከያ ላይ ብቻ መታመን እጅግ አደገኛ መሆኑ ተገንዝበው ነበር። በመሆኑም በ1963 የተገደበ የሙከራ እገዳ ስምምነትን ለመደራደር በፍጥነት ተንቀሳቅሰዋል። እንዲሁም ለቀውስ ጊዜ ግንኙነት የሚሆን የአሜሪካ ሶቪየት የቀጥታ የስልክ መስመርን ዘርግተዋል። በተጨማሪም በሁለት ወገኖች የመከላከያ ወጪን ለመቀነስ ለጦር መሳሪያ የሚውሉ የኒውክሌር ቁሳቁሶችን ምርት ለመቀነስና በአውሮፓ ውስጥ የጦር ኃይሎችን ለማስወጣት የሚያስችሉ ተከታታይ ተነሳሽነቶችን ጀምረዋል። ከዚያ ወዲህ የተነሱት እያንዳንዱ የአሜሪካ ፕሬዝዳንት የኒውክሌር ጦር መሳሪያ ቁጥጥር ስምምነቶችን ተግባራዊ ለማድረግም ጥረዋል። ከዚህም በተጨማሪ በኒውክሌር መሳሪያዎች ያለመስፋፋት ስምምነት መሰረት የኒውክሌር መሳሪያ ላለማግኘት ቃል የገቡ ሀገሮች የኒውክሌር ታጣቂ ሀገሮች የኒውክሌር ጦር መሳሪያዎችን ለማጥፋት በቅንነት ለመደራደር የገቡትን የስምምነት ግዴታ እንዲወጡ ይፈልጋሉ። ሌሎች ሀገሮች የራሳቸውን የኒውክሌር መሳሪያ ለማግኘት የሚሰማቸው ግፊት እየጨመረ ባለበት በዚህ ጊዜ ይህን የኒውክሌር መሳሪያዎች ያለመስፋፋት ስርዓትን ጠብቆ ለማቆየትና የኒውክሌር መሳሪያ የሌላቸውን ሀገሮች ለጠነከረ የኒውክሌር ጥበቃ ወይም የኤክስፖርት ቁጥጥር ድጋፋቸውን እንዲሰጡ ለማድረግ የኒውክሌር ታጣቂ ሀገሮች ቢያንስ የተወሰኑ የራሳቸው ገደቦችን እንዲቀበሉ ይጠበቃል። የጦር መሳሪያ ቁጥጥር ስምምነት ተቺዎች ሩሲያ በርካታ ያለፉ ስምምነቶችን መጣሷን ይጠቅሳሉ። ሲጠቅሱ አሜሪካም ተመሳሳይ ድርጊትን በተዘዋዋሪ መንገድ ማድረጓንም ይገልጻሉ። የትራምፕ አስተዳደርም ሩሲያና ቻይና ህገወጥ የኒውክሌር ሙከራዎችን እያደረጉ ሲልም ከሷል። ምንም እንኳን እስካሁን ድረስ አስተዳደሩ ለህዝብ ያቀረበው ጠንካራ ማስረጃ ግን የለም። ሆኖም በእነዚህ ተጨባጭ ችግሮች ቢኖሩም የእነዚህ ስምምነቶች ቁልፍ አካላት ተግባራዊ ተደርገዋል። የውጭ ጉዳይ ሚኒስቴር የሆኑት ማርኮ ሩቢዮ እንደገለጹትም ስምምነቶቹ አሜሪካን ይበልጥ ደህንነቷን ይጠበቅ አድርገዋታል። በአሁኑ ጊዜ በዓለም ላይ ቀደም ሲል ከነበሩት የኒውክሌር መሳሪያዎች ውስጥ ከ4/5 በላይ የሚሆኑት እንዲወገዱ ተደርጓል። ቀጥሎ ምን ሊከሰት ይችላል የሚለው ጥያቄ ሲነሳም ፕሬዝዳንት ዶናልድ ትራምፕ ለወደፊት እርምጃዎች አማራጮችን እስክንመረምር ድረስ ሁለቱም ወገኖች በኒው ስታርት ገደቦች ውስጥ እንዲቆዩ የሩሲያው ፕሬዝዳንት ቭላድሚር ፑቲን ያቀረቡትን ሐሳብ ችላ ብለውታል። ይልቁንም ትራምፕ አነስተኛ የኒውክሌር መሳሪያዎችን የያዘ የተሻለ ስምምነት ለመደራደር እንደሚፈልጉም ገልጸዋል። ይህም ስምምነት የአሜሪካንና የሩሲያን ስትራቴጂክ ኃይሎች ብቻ ሳይሆን አነስተኛ ቢሆንም በፍጥነት እያደገ ያለውን የቻይና የኒውክሌር ኃይልና የሩሲያን ግዙፍ ስትራቴጂክ ያልሆኑ የኒውክሌር መሳሪያዎችን የሚጨምር እንዲሆን ይፈልጋሉ። ይሁን እንጂ እስካሁን ድረስ የቀጣይ ስምምነት ድርድሮች አልተጀመሩም። እንዲሁም አስተዳደሩ ሩሲያንና ቻይናን በሚያሰባስቡ የአሜሪካ ጦር መሳሪያ ስርዓቶች ላይ ለመደራደር ጥያቄ አላቀረበም። በተጨማሪም በዋሽንግተን ውስጥ ሩሲያና ቻይናን ለመመከት እንዲሁም አነስተኛ ቢሆንም አደገኛ የሆነውን የሰሜን ኮሪያን የኒውክሌር ኃይል ለመቋቋም የአሜሪካን የኒውክሌር ኃይል ከመቀነስ ይልቅ ግንባታውን ለማሳደግ ከፍተኛ የሆነ ግፊት አለ። አሜሪካ በክምችት ውስጥ የያዘቻቸው በመቶዎች የሚቆጠሩ የኒውክሌር መሳሪያዎች ያሉ ሲሆን እነዚህንም አውጥቶ አሁን ባሉ ሚሳኤሎች ላይ መጫን ይቻላል። እንዲሁም በባህር ሰርጓጅ መርከቦች ላይ ያሉ ባዶ የሚሳኤል ቱቦዎች እንደገና በሚሳኤል ሊሞሉ ይችላሉም እየተባለ ነው። አሜሪካም እንደ ኒውክሌር የታጠቁ ከባህር የሚተኮሱ ክሩዝ ሚሳኤሎች ያሉ አዳዲስ የጦር መሳሪያዎችን እያዘጋጀችም ትገኛለች መባሉም ተገልጿል። በአጠቃላይ የኒው ስታርት ስምምነት ማክተም በዓለም አቀፍ የደህንነት ስርዓት ላይ ትልቅ ክፍተት የፈጠረ ሲሆን ይህ ሁኔታ ከግማሽ ክፍለ ዘመን በኋላ ዓለምን ወደማይታወቅ ስጋት ውስጥ ቀጥቷታል። በአጠቃላይ የኒው ስታርት ስምምነት ማክተም በዓለም አቀፍ የደህንነት ስርዓት ላይ ትልቅ ክፍተት
ክፍተትን የፈጠረ ሲሆን ይህ ሁኔታ ከግማሽ ክፍለ ዘመን በኋላ ዓለምን ዳግም ወደማይታወቅ ስጋት ውስጥ ከቷታል። ጉዳዩ ከሚሳኤሎች ብዛት ባለፈ በታላላቅ ኃያላን መካከል የነበረውን ግልጽና አስቀድሞ የመገመት አቅም የሚያሳጣ በመሆኑ ለወደፊት የሚፈጠሩ አለመግባባቶችን ይበልጥ አደገኛ ያደርጋቸዋል። በአሁኑ ወቅት የቻይና ተጽዕኖ መጎልበትና አዳዲስ ቴክኖሎጂዎች ወደ ጦር መሳሪያው ዓለም መቀላቀል የሶስትዮሽ ፉክክሩን ይበልጥ እያወሳሰቡት ይገኛሉ። በመሆኑም ታላላቅ ኃያላን ሀገራት የኩባ ሚሳኤል ቀውስ ያስተማረንን ታሪካዊ ትምህርት በማስታወስ ከቁጥጥር ውጭ የሆነ የጦር መሳሪያ ውድድርን ለመግታት አዲስና ሁሉን አቀፍ የሆነ የዲፕሎማሲ መንገድ መፈለግ የወቅቱ አንገብጋቢ ጉዳይ ሆኖ ቀጥሏል።